ኢየሱስ ክርስቶስና አብ በተመሳሳይ ስራ ላይ እንደተሳተፉ መጽሐፍ ቅዱስ ያሳያልና ኢየሱስ ክርስቶስና አብ በተመሳሳይ ስራ ላይ መሳተፋቸው ኢየሱስ አብ ነው እንድንል ያደርጋል ወይ የሚል ጥያቄ ነው። ተመሳሳይ ስራ መስራት አንድ አካል ያደርጋል ወይ ብለን ስናስብ በትንሹ ሁለት የተለያዩ ሰዎች መኪና መንዳት የሚችሉ ከሆነ መኪና መንዳት መቻላቸው ወር ተመሳሳይ ስራ መስራት መቻላቸው አንድ አካል አያደርጋቸው እና ዴቪድ ኬ በርናርድ የተጠቀሙ ጥቅሶች አሉ። አሁን ለምሳሌ ኢየሱስ አጽናኝ እንደሚልክ ተናግሯል፣ እንዲሁም አብ አጽናኝ እንደሚልክልን አስተምሯል። ስለዚህ ተመሳሳይ ነገር ስለሚሰሩ ሁለቱም አንድ ናቸው፣ አንድ አካል ናቸው ወደሚል ድምዳሜ ይሄዳሉ። ኢየሱስ አማኞችን ሁሉ በመጨረሻ ቀን ያስነሳቸዋል ይላል ዮሐንስ ወንጌል 6:40 ላይ። ነገር ግን እግዚአብሔር አብ ለሙታን ሕይወትን በመስጠት ያነቃቸዋል ከሙታንም ያስነሳቸዋል ይላል ሮሜ 4:17 ላይ፣ አንደኛ ቆሮንቶስ 6:14 ላይ እንደዛ ይላል። ስለዚህ ሁለት ተመሳሳይ አይነት ነገር ስለሚሰሩ ኢየሱስ አብ ነው ወደሚል ድምዳሜ እንድንሄድ ያደርገናል ብለው ዴቪድ ኬ በርናርድ ያወራሉ ማለት ነው። ሌላው ደግሞ ኢየሱስ የአማኞችን ጸሎት እንደሚመልስ ቃል ገብቷል። በአንጻሩ ደግሞ የአማኞችን ጸሎት የሚመልስ አብ እንደሆነ ተናግሯል። ስለዚህ አብም ጸሎት ይመልሳል፣ ወልድም ጸሎት ይመልሳል። ስለዚህ ኢየሱስ አብ ነው ብለው ይተረጉማሉ። አሁን የተጠቀሱ ጥቅሶች ሙሉ ምንድነው የሚያሳዩት? አብና ወልድ በተመሳሳይ ስራ ወይም ግብር ተካፋይ መሆናቸውን የሚያሳይ ወይም ደግሞ የባህሪ አንድነትን የሚያሳዩ ጥቅሶችን በመጥቀስ ምን እያሉ ነው? በአካልም አንድ ናቸው ወይም ደግሞ ኑሜሪካል ዋንኔስ ኑሜሪካል የአካል አንድነት አላቸው ወር ኑሜሪካሊ ዋን ናቸው ወደሚል ድምዳሜ ሄደዋል ማለት ነው። እና የባህሪ አንድነት ያላቸውን ጠቅሶ ወደ አካል አንድነት ድምዳሜ መሄዱ ትክክል አይደለም። እነዚህ ጥቅሶች አብና ወልድ አንድ አይነት ባህሪ እንዳላቸው የሚገልጽ እንጂ አንድ አካል እንዳላቸው አንድ አካል ናቸው ብሎ መጽሐፍ ቅዱስም አያወራም። ስለዚህ አንድ አካል ናቸው ማለት አንችልም። ሁለቱ አካላት በአንድ ስራ ላይ መሳተፋቸው አንድ አካል ነው ኢየሱስ አብ ነው እንድንል አያደርገንም። ዴቪድ ኬ በርናርድ ያስቀመጡትን ምክንያቶች ያው መጽሐፋቸው ላይ ዋነስ ኦፍ ጋድ በሚል መጽሐፋቸው ላይ ያስቀመጡት ምክንያቶች አሉ ኢየሱስ አብ እንደሆነ ለማሳየት። ለምሳሌ ኢየሱስ በሕይወት እያለ ሲናገር ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ እያለ ሲያወራ ነበር ኢየሱስ ክርስቶስ እና ስለ ስጋው ስለ ሰውነቱ እያወራ እንደሆነ አላወቁም ነበር ይላል። እና ምንድነው ስለ በሞቼ እነሳለሁ የሚለው ነው። በሞት እነሳለሁ አፍርሱት በ3 ቀን አነሳዋለሁ እያለ ሲያወራ ሞቶ እንደሚነሳ ነው እየተናገረ ያለው። ስለዚህ እዚህ ክፍል ላይ አነሳዋለሁ እያለ ያለው ኢየሱስ ክርስቶስ ስለሆነ፣ ሌላ ክፍል ላይ ጴጥሮስ ሲሰብክ እናንተ የገደላችሁትን ኢየሱስ ክርስቶስን እግዚአብሔር አብ የሞትን ጣር አጥፍቶ አስነሳው ይላል። ስለዚህ በዚህ ሎጂክ መሰረት ኢየሱስ ራሴን አስነሳለሁ ካለ አብ ኢየሱስን አስነሳ ከተባለ ምን ሊሆን ነው? ውስጡ ላይ ኢየሱስ ውስጥ ላይ የሚኖረው አብ ስጋውን ነው ያስነሳው የሚል አተረጓጎም ነው። ሌላ ቦታ ላይ ደግሞ ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ በእናንተ ውስጥ የሚኖር ከሆነ ይላል። ይህንን ደግሞ ለመንፈስ ቅዱስ ይሰጠዋል፣ ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ። ስለዚህ የእግዚአብሔር መንፈስ ራሱ አብ ውስጥ የኖረው መንፈስ ሆኖ የኖረው ማለት ኢየሱስ ስጋ ውስጥ የኖረው መንፈስ ሆኖ የኖረው አብ ነው። ስለዚህ አንዱ ነው እያስነሳ ያለው የሚል በዚህ ኬዝ አብ ራሱ ኢየሱስ ክርስቶስ ነው የሚል አተረጓጎም ነው ዴቪድ ኬ በርናርድም ቢሾፕ ደጉም የሚከተሉት። ነገር ግን ይሄ የሚያሳየው በአንድ ስራ ላይ ለሶስቱም ኢየሱስም የማስነሳት ክሬዲት ለሶስቱም አካላት ተሰጥቷል። መጽሐፍ ቅዱሳችን አሁን ባየናቸው ጥቅሶችም እንደምናየው ለሶስቱ አካላት ተሰጥቷል። ኢየሱስም በማስነሳት ሂደት አብም ወልድም መንፈስ ቅዱስም እንደተሳተፉ የሚያሳይ እንጂ ሶስቱ አካላት ሶስቱም አንድ አካል ነው እንድንል የሚያደርገን አይደለም። ሶስቱም አንድ አካል እንዳልሆኑ በጣም ብዙ ጥቅሶች አሉ መጽሐፍ ቅዱስ ላይ በግልጽ የተለያዩ እንደሆኑ ተጽፎልናል እና
ኦንሊ ጂሰሶች ለምን እንደዛ እንደሚያደርጉ አይገባኝም። ማለት ግልጽ በሆነ መንገድ አብ ወልድ እንዳልሆነ ወልድ መንፈስ ቅዱስ እንዳልሆነ ተጽፎ እነሱ የሚፈልጉትን ትምህርት ለማጽናት ሲሉ የማይጠቅሱት ጥቅስ የለም ማለት ነው። እና እንደምንም ጠምዝዘው ያንን ትምህርት እንዲያጸናላቸው ነው የሚያደርጉት። እና ሁለት ሰዎች አንድ ስራ ይሰራሉ ማለት ሁለት ሰዎች ያስተምራሉ። አበበ መምህር ነው፣ ከበደ መምህር ነው ማለት አበበ ከበደ ነው ማለት አይደለም። አንዱ ሌላውን ነው ማለት አይደለም። ይሄ እንደውም የሚያሳየው የክህሎት ተመሳሳይነትን በክህሎት ተመሳሳይ እንደሆኑ ወይንም አንድ እንደሆኑ የሚያሳይ ነው። ስለዚህ እዚህ ጋር በአንድ ስራ ላይ መሳተፋቸው እንደውም ኢየሱስ ክርስቶስ አምላክ እንደሆነ የሚያሳይ ነው። ከአብ ጋር እኩል እንደሆነ የሚያሳይ እንደ አብ እንደ መንፈስ ቅዱስ ተመሳሳይ ባህሪ እንዳለው የሚያሳይ ነው። የባህሪ አንድነትን የሚያሳይ ነው። ሌሎች ጥቅሶችንም እየጠቀሱ ወደዚህ ነው የሚያመሩት ማለት ነው። ለምሳሌ ኢየሱስ እኔ ሄዳለሁ አጽናኝ እልክላችኋለሁ ከአብ ዘንድ እያለ ያወራል። ሌላ ቦታ ላይ ደግሞ አብ አጽናኙን ይልክላችኋል የሚልክላችሁ እያለ ያወራል። ስለዚህ ኢየሱስ እኔ እልካለሁ ካለ አብ ይልክላችኋል ካለ ኢየሱስ ራሱ ነው አብ ማለት ነው። እና እዛ ጥቅስ ላይ ራሱ አብ ይልክላችኋል እርሱ እያለ ነው እያወራ ያለው ኢየሱስ። ስለ አብ ሲያወራ እርሱ እያለ እንጂ እኔ እያለ አይደለም እያወራ ያለው። ስለ ራሱም ያወራበት ደግሞ እኔ እያለ እያወራ ነው። ስለዚህ ሁለቱን አካላት አንድ ልናረጋቸው አንችልም። የሚያሳየን አብም ወልድም መንፈስ ቅዱስን እንደሚልኩ ነው የሚያሳየን እዚህ ጋር። ሰዎች አብ ከሳበው በቀር ወደ እኔ ሊመጣ ማንም አይችልም ይላል ኢየሱስ ክርስቶስ የዮሐንስ ወንጌል 6:44 ላይ። ሌላ ቦታ ላይ ደግሞ ከፍ ከፍ ባሉ ጊዜ ሰዎችን ከምድር ከፍ ከፍ ባሉ ጊዜ ሰዎችን ወደ እኔ እስባለሁ። ስለዚህ አብ ብቻ የሚስብ ከሆነ ኢየሱስም ከሳበ ኢየሱስ አብ ነው። እንደዚህ አይነት የግብር አንድነቶችን ወይንም ደግሞ በአንድ ስራ ላይ የተሳተፉትን አብና ወልድ የተሳተፉትን እየጠቀሱ እግዚአብሔር አብ ኢየሱስ ክርስቶስ ነው ለማለት ነው እንትን የሞከሩት። ግን አተረጓጉሙ እንደዛ አይደለም። ሲጨርሱም ዴቪድ ኬበርናንድ ምን ብለው ይጨርሳሉ? ኢየሱስ ሁለት ባህሪያት አሉት፣ እርሱ መንፈስም ስጋም። ሁለት ባህሪያት የሚሉት መንፈስም ስጋም፣ እግዚአብሔርም ሰውም አብም ወልድም ነው ካሉ በኋላ ሰው እንደመሆኑ መጠን የሰው ልጅ ነው፣ አምላክ እንደመሆኑ መጠን የእግዚአብሔር ልጅ እንዲሁም አብ ያደረበት ስጋ ነው ይላሉ። ምናልባት እዚህ የተናገሩት ችግር ያለበት ነው። በእነሱም እንኳን አምላክ እንደመሆኑ መጠን የእግዚአብሔር ልጅ እንዲሁም አብ ያደረበት ስጋ ነው እያሉ ነውና አምላክ እንደመሆኑ እንዴት ነው ስጋ የሚሆነው? ስጋው አምላክ ነው እንዴ? እንደዛ አይደለም። ልብ በሉ፣ የእግዚአብሔር ልጅ ሲሉ ስጋው ነው እያሉ ያሉት ወንድ ጂሰሶች። የእግዚአብሔር ልጅ በሚባልበት ጊዜ ስጋው የኢየሱስ ክርስቶስን ስጋ ብቻ የሚያሳይ አድርገው ነው የሚተረጉሙት። ይሄ ከመጽሐፍ ቅዱስ የራቀ አተረጓጎም ነው። የእግዚአብሔር ልጅ ማለት ኢየሱስ ክርስቶስን የሚያሳይ ነው እንጂ የስጋ ፓርቱን ብቻ የሚያሳይ አይደለም። ስጋም ነው ሲሉ ደግሞ እንግዲህ ሁለት ባህሪ ያለው ብለው እግዚአብሔርም ሰውም ብለዋል አይደል? መንፈስም ስጋም። ሰው ሲሉ ስጋውን ብቻ ነው እያወሩ ያሉት። ይሄ ሙሉ ሰው አይደለም። ጀስት ቢሾፕ ደጉ እንደሚሉት ቱታው ነው አብ ውስጡ ላይ የኖረበት ይሄ ቱታ የሆነ ውጫዊ አካል ብቻ ነው ስጋው እያሉ ማለት ሰው እያሉ የሚያወሩት። ሰው የሚሉትም ትክክለኛ ሰው አይደለም። የኦንሊ ጂሰሶች ኢየሱስ ሰውም አይደለም፣ በነገራችን ላይ ትክክለኛ ሰውም አይደለም። እና በጣም በሁሉ ረገድ የተወዛገበ አስተምሮ ነው ያላቸው።